ጤና ይስጥልኝ አገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት ይሄ ጠቅላይ ሚኒስትር የስድስተኛውን ህዝቦች ተወካዮች ፓርላመንቱ ማለት ነው የከፈተበትን ሌላው ደግሞ የሚለው የአምስተኛ የስራ ዘመን ምናምን የሚለውን እንትን የከፈተው በእውነቱ በሚገርም ሁኔታ ነው። ብዙ ጊዜ በየአመቱ ይሄ ሰውዬ በተናገረ ቁጥር ተናገር ያለሁኝ መድገም አያስፈልግም፣ ግን ሪቫይዝ ማድረግም አንዳንዴ በጣም ያስፈልጋልና ከሰባት ቀን በፊት ነው ጥያቄዎቹ የሚደርሱት። ከዛም በኋላ መጀመሪያ ይህን መንጋዎቹንም እንትን የሱ ተከታዮች መንጋዎች አሉ። ይህንን ጠይቅ ይህንን ጠይቅ ተብሎ ከነሱ የሚመጣ አይደለም። ጠይቅ ይህንን ተብሎ ጀስት ቀልድና ጨዋታ ነው። ይጠየቃል። ይህንን አድርግ እና እንደውም ሪቫይዝ የሚያደርጋሉ። ይህንን እኮ አድ ብታደርግበት ይባላል። ከዛም በኋላ እሱን አይቶ አጥንቶ ዛሬ ደግሞ ብዙ ተረቶችን እየታየ ነው። እሱም ተረት እንኳን እንትን ሲል ሲነገር ሰው የነገረውን ከሰው የጻፈው መሆኑን ያስታውቃል። ታውቃላችሁ፣ ኮፒ ያደርጋል። ብዙ ጊዜ ዛሬ 2-3 ዓመት ጊዜ አንድ በዩቱብ ያየውን ራሱ እንደ ራሱ አይቶ የተናገረውን ነገር ትዝ ይላችሁ እንደሆነም አንድ ጥቁር እህት አለች፣ በጣም ስዊድን መሰለኝ የምትኖረው እና ስለ አፍሪካ ስትናገር ምንድን ነው ያለችው? እዚህ የሰለጠኑት ሀገሮች ውስጥ ሁሉ ነገር በክሬዲት ነው። መኪናም በገዛ በክሬዲት ነው፣ በየወሩ ከፍላለሁ። ቤትም በገዛ በክሬዲት ነው፣ በየወሩ ከፈላለሁ። ካልከፈልኩ እንግዲህ አንገቴን ይዤ እሄዳለሁ። አፍሪካ ግን ከገዛው ካሽ ከፍዬ ነው የምገዛው። ደስት አልብዛ አልገዛም። ቤትም ከሰራሁኝ አሰርቼው በገንዘቤ አሰርቼው ነው እንጂ በባንክ ሄጄ ተበድሬ እሱን ኢማጂን እሱን ፓርላማ ውስጥ እንደዚህ ተሰብስቦ ፓርላማ ውስጥ ተናግሯል። ይህ ሰውዬ ዛሬ በሚያሳዝን ነው። እስቲ ከቀለደው ቀልድ ሲሪየስ ሆኖ ከቀለደው ቀልድ ሳይሆን ሲሪየስ ሆኖ ነገር ግን ቀልድና ጨዋታ እንዴት በዚህ ህዝብ ላይ እንደሚያፌዝ እስቲ እንመልከት። ምን እንዳለ ታውቃላችሁ? እኛ ማናሸት ሆነን ነው እንጂ ኢኮኖሚው የሚገርም ነው። ኢኮኖሚው የት ደርሷል? አሁን በኢኮኖሚ የሚሸተት ነገር ሆነ በሱ። ነገር ግን ከዚህ ይህን ከመናገሩ በፊት ወርልድ ባንክ ይሄ እናት ነች የምትለው ኦርጋናይዜሽን ያለው የምትለው ሳትሆን እሱ ያለው አገሪቷ ምን ያህል ቆልቆል እንደሄደች። ሌላው ቢቀር እስቲ ሰራተኛው ይፍረድ። ያደረገው ምንድን ነው? በዚህ 7 ዓመት ውስጥ ኮሪደር ካልሆነ በስተቀር ዋሻዎች ካልሆነ በስተቀር በቅርብ ጊዜ እንደሰማችሁት ኤክስፐርት የሆነ ማዳበሪያ አግብቶ ምክንያቱም አጌስ ሽፕ ሲደረግ ክሬን ምናምን የሚያስፈልገው ፕሮሰስ አለው መሰለኝ። ያንን ፕሮቴክት ለማድረግ ገንዘብ ሴቭ እናደርጋለን ብለው እነዚህ ሌቦች አድርገው ወደ አማራው ክፍል ሰደውታል የሚባል ሩመር ሰማኝ። እንደው በተቻለው ያ ገበሬ ባልተቀበለው እና እንደነዚያ ይሄ ስለዚህ ስለ ኢኮኖሚ ያወራል። ምን አደረገ? ኢኮኖሚ የሚያድገው መንገድ ሲሰራ ነው። ሃይድሮ ዳም ሲሰራ ነው። 65% ነበር የተሰጠው የአባይ ግድብ 7 ዓመት ፈጀበት።
ከመጣ በአመቱ ነው በሁለት አመቱ ትዝ ይላችሁና ፓርላማ ላይ ሆነው ኔክስት ኬር እንጨርሳለን ያለው ነበር። ቀንሱ ባለፈው ጊዜ ፖስት እንዳደረግኩት ፉል ካፓሲቲም አይደለም አሁንም ያለው ፉል ካፓሲቲ አይደለም የሚሰራው ግዴታ አለ። ስለዚህ ዛሬ ያሳለፈው ኢንታየር ታይሙን ያሳለፈው በእውነቱ ስንመለከት ስለዚህ የሳውዝ አፍሪካን አግሪመንት ነው ብሬክ አደረገው፣ ኮምፕሊትሊ ሰበረው። እንዴት ብትሉ ጀስት ሰከንድ እዚህ ላይ እንዳስቀመጥኩት ይሄን ነገር እዚህ ላይ እንዳስቀመጥኩት አፕሊመንት እንዳላደረገ ድርድሩን ሄዳችሁ አፍሪካን ዩኒየን ዌብሳይቶች ሄዳችሁ አንዳንዴ ማንበብ በጣም አስፈላጊ ነው። አንብቡ፣ እዩት። ኮምፕሊትሊ ብሬክ አድርጎታል። ሌላው ጦርነት እያወጀ ነው። ጦርነት እያወጀ ነው። ከዚህ የበለጠ ጦርነት ማወጅ የለም። እርግጠኛ ነኝ አሁን በግልጽ ይመስላል የሳውዝ አፍሪካን አግሪመንት በግልጽ ተናግሮታል። ይህም ያለውም እንዲህ ነው። ሳውዝ አፍሪካ ፈራሚዎቹ አለ እነዚህ ካጆቹን ነው መጌታቸውን ነው ጻድቃንን ነው ያሉት ከኔ ጋር ናቸው ብሏል። ይሄ በእውነት ከእውነት የራቀ ነው። እዚህ ጋር እንዳሳየኋችሁ የመጀመሪያው ፓራግራፍ ነው። የሚቀጥለው ደግሞ የምታዩት መጨረሻ የፈረሙት ሰዎች ሁሉ የፈረሙትን በማስም የተዳደረው በእነዚህ በሶስቱ ሰዎች ስም አይደለም፣ በሱም ስም አይደለም። እሱ ጠቅላይ ሚኒስትር ቢሆን ሪፕሬዘንት የሚያደርጋት ሪፐብሊክ ዲሞክራት ኢትዮጵያን ነው። እነዚህ ደግሞ ቲፒኤልኤፎች ደግሞ ትግራይ ሊበሬሽን ፍሮንት የሆኑትን እነዚህ ሰዎች ወክለዋቸው ነው የሄዱት። ተወካይ ናቸው። ስማ፣ ተወካይ ናቸው። ወደ ኤዥያ ሲሄድ ኤዥያ ቤትም አለኝ የምኖረው የራሴ ሆነ። እዚህ ኖርዝ አሜሪካም ሲሄድ ቤት አለኝ የሚሄደው። however ፕሮክሲ የሚሉት ነገር አለ። ፓወር ኦፍ አተርኒ ኢንኬዝ አንድ ነገር ብሆን የተወሰነ ኤኒታይም ማንሳት የምችለው ኤኒታይም እንትን ወካይ አድርግ ይሄዳለሁ። ምክንያቱም ኮንቲነንት አልፌ ነው የሚሄደው አይደል እንዴ? ኖርዝ አሜሪካና የምኖረው ኤዥያ ሁለቱም ሀገሮች ሲሆን አንድ ነገር ቅርብ ለሆነው ነገር በስልክ ሶልቭ የማደርገውን ነገር ሶልቭ አድርጋለሁ። ነገር ግን ያልሆነ እንደሆነ ፕሮክሲ አለኝ። ፓወር ኦፍ አተርኒ የሰጠሁት አለ። አንድ ነገር ቢደርሰኝ እደውልና እስቲ ያንን ነገር አድርግልኝ እላለሁ። ሶ ቢሃፍ ኦፍ ሚ እስከመጣ ድረስ አሊስዶ መሄድ ማልችል ከሆነ እስከመጣ ድረስ ያቺ ግን ህጋዊ ወረቀቱ ለዛ ሰው ወይም ለዛ ሴት ሰጥቻለሁ። እዚህም አሁን ጃፓን ያለሁት እንደዚሁ ነው።
እነዚህ ሰዎች ደግሞ እነዚህ የፈረሙት ፕሮክሲ ናቸው። ይህንን ምስለድ ሲያደርግ በጣም በሚያሳዝን ሁኔታ ሲዋሽ ያ ነው የሚያሳዝነው። እነዚህ ሰዎች የፈረሙት ከነ ምስክሮቹ አሉ። የመጨረሻውን ስታያችሁ ጎላ አድርጋችሁ ስትመለከቱት የፈረሙበት ምስክር እነዚህ ፕሮክሲዎች ናቸው። እንዳልኩት ኢንዲቪዥዋሊ ያ ወረቀት ያንን በህግ ያስፈረምኩትን ወረቀት አንድ ነገር መጥቶ ባይስማማኝ አነሳለሁ። ወዘነ ምነት ሳነሳው ቤቴ ስቲል አንደርሚ የምከፍለው ዕዳ እነሱ አይደለም እኔ ነኝ። ስቲል ካለ ዕዳ የምከፍለው ታክስ፣ የመሬት ታክስ፣ የስኩል ታክስ ምናምን የሚሉታል እኔ ነኝ፣ እነሱ አይደሉም። እዚህም ያለው ኤዥያ እንደዛው ነው። በጣም እንግዲህ እኔ ኢንዲቪዥዋሊ እንዲህ ካደረግኩ ይህ ሰውዬ ደግሞ የተፈራረመው እነዚህ ፈራሚዎች ናቸው እንጂ ተልከው ከዛ ፓርቲም ቢሆን በዛ ኦርጋናይዜሽን ልከዋቸው የፈረሙት እነሱ ደግሞ ኤኒታይም ማንሳት ይችላሉ። እኔ ኢንዲቪዥዋል እንደማነሳው ያ ኦርጋናይዜሽንማ ሀየር ነው ማንሳት ይችላል። እነዛም ደግሞ ይህንን ፓርቲ አንፈልግም፣ ያንን ኑሮ አንፈልግም ብለው ሄደዋል። ያንን ህዝብ አንፈልግም ብለው ተቀላቅለዋል። ኮንግራጁሌሽን ስለተቀላቀሉልህ። ነገር ግን ከኔ ጋር ናቸው። አፈርሷል የምትለው ነገር አንተው ነው ያፈረስከው። ይሄንን ነገር ብትዋሽ በጣም የሚገርመኝና ሳድስቲንግ አንዳንድ ቪዲዮዎችን ቀደም ብሎ አሳይቶኝ ፖልፔክ ላይ ወጥተህ ስትሰብክ ስሰማ የክቡር አምላክን ስም እየጠራ የምታደርግ ስትዋሽ በጣም ይገርማል። ሌላው የሚያሳዝነው ይሄ መንጋ ከአንድ እዛ ፓርላማ ውስጥ ከተቀመጡት መንጋዎች ከአንድ ሰው በስተቀር የጤንነት ጥያቄ እውነተኛ መጠየቅ ጥያቄ የጠየቀው የለም። መቼ ነው የምትዋጋልን የምትሄደው? ሆይ ይህን ጠያቂው ልጁ አይሄድም፣ እርግጠኛ ነኝ። የልጅ ልጆቹም አይሄዱም፣ እርግጠኛ ነኝ። እነዚህ ሁሉ ጦርነትን የሚጮሁ ጀነራሎች ልጆቻቸው አይሄዱም። ይሄ የፈረደበት የድሃ ልጅ ቢነገር እኮ እንዴት ይሰልች። ነገር ግን ህዝቡም አለመስማቱ ነው። እስቲ እያንዳንዳችሁ ጎረቤቶች ተመልከቱ። ኑሯችሁ ነው የሚሸተት ነው ወይስ ፒያሳን እያፈራረሰ እያበራጭቃት ነው? እሱ አይደለም፣ ገበሬው እያረሰ ነው። ሌላው የተናገረው አንድ ጊዜ በዚህ በሚዲያ የሰማሁት ነገር ነበርና ልክ እንደ እስራኤል ካት ኮፒ አይደለም የሚፈልገው፣ እንደዚህ አይነት አድቬንቸር ነው። አቅምም የለውም፣ ታንጋሪ አቅም እንደሌለው እንደ እስራኤል ጠላቶቹን ሁሉ ለማጥፋት ቲፒኤሎችን ለማጥፋት ይህን በድሮ ያንጃበብ ነበር። ነገር ግን አመነ። ሰምታችሁ እንደሆነ አመነ። እንዴት ኢንዳይሬክትሊ ነው ያመነው? በድሮን እያየን ነበር
ገበሬው ያርሳል። ኦፍኮርስ እግዚአብሔር ይመስገን ስላረሰ እና በጣም እየታረሰ ነው ብሎ እንደ እሱ እንዳደረገው እሱ እንትን እንዳለው ነው። እባክህ አንተ ያደረግከው አይደለም። ገበሬው ጥሩ ግሩ ሁል ጊዜ ሰራተኛና አራሽ ነው እና ይህ ሁሉ ግን እጅ አንተ ላይ ነው፣ እጁ ላይ ነው ያለው። ጦርነትን አቆመ። በቀራንዮ የፈሰሰው ደም ሰላም ለእናንተ ይሁን ነው የሚለው። ውድ ባለቤት ትዘምራለች አይደል? ሰላም ለእናንተ ይሁን። ሰላም ከመጣ ጀምሮ ከጦርነት ሌላ የምታደርገው ነገር የለም። ባህርም በጉልበት መውሰድ አይቻልም። የማይሆን ነገር ነው ወገኖቼ። በእውነቱ ለባህር አይደለም። ነገር ግን ይሄ ሰውዬ ከነዚህ ከካሃጆቹ ጋር አሁንም ትግራይን ሊወጋ የተዘጋጀ ይመስላል። እነዚህን ሲግኔቸሮችን ለእናንተ ተዋለሁ። ከማነው? ከጌታቸው ጋር አይደለም። ጌታቸው ወይንም ጻድቃን አይደለም። ፊርማቸውን ቢኖር ዴር ፕሮክሲ ናቸው። ጀስት ፓወር ኦፍ አተርኒ እንደነገርኳችሁ ተሰጥቷቸው የሄዱ ናቸው። ኤኒታይም ደግሞ ስለ እነዛ ሰዎች ህዝቡን እንትን ስላሉ አንስቷቸዋል። ዳይሬክት ግንኙነት ማድረግ ያለበት አሁንም ወደደም ጠላም ከዛ ኦርጋናይዜሽን ጋር ከጊዜው አስተዳደር ጋር ነው። ይሄ ነው። ጦርነት አልፈልግም እያሉ ነው። ቢዋሹ አንድ ፒክቸር ተልኮልኝ አንድ ህንድ ዶክተር የኢጅፕት አይችሉበትም እኮ ኢጅፕታዊ ነው። ኢትዮጵያ ውስጥ ነው። ከአዲስ አበባ መጥቶ ነው ቁስለኞችን እንትን ያሉትን እንዴት አድርገው በሆነ ስፔሻሊስት ነው መሰለኝ እንዴት አድርገው ለመርዳት እንትን ሲል ምን ብለው ያወጡታል? በእነዚህ በኢትዮጵያ ቲቪ እንትን በዚፋና የእሱ ፕሮፓጋንዲስቶች ይህን ሰውዬ ኢጅፕሽን መጥተው ከኢጅፕታዊ ነው ሾልኮ መጥቶ ቤት በኩል መጥቶ እንደው በጣም የሚያሳዝን ነገር ነው። አሁንም ደግሞ እንደዛ እየፈጠሩ የትግራይ ቄሶች ኤርትራ ሄደዋል። ዛዊች ስናታ ፋክት ውሸት ነው። ምንም ከማንም ጋር የተገናኘ የለም። እኔ አንድም ኢንፎርሜሽን የሚያነፍሱት ፕሮፓጋንዳ ውሸት ነው እና ለጦርነት የተዘጋጁ ነው። ወታደሮቹም ቀን ሌሊት ህዝቡን የሚያደነቁሩት ለምን መሰላችሁ? እያደነዘዙት ነው። ሰርፕራይዝ እንዲሆን አይፈልጉም። በጣም ስማርቶች ናቸው። በፕሮፓጋንዳ በውሸት በመካድ ይሁንና እኮ በማን ስም ነው የፈረሙት? ያውና በማን ስም ነው የፈረሙት? ይኸው የመጀመሪያው በማፈን ነው። ሪፐብሊክ ዲሞክራቲክ ኢትዮጵያ ነው የሚለው በዛ ስም ነው። ፌዴራል ራይት በዛ ስም ነው የፈረሙት። በዚህ ኮንክሉድ ላድርግ። የመጀመሪያውን ሲግናል ተመልከቱ። ምንድነው? from the government of the federal. The second, from the Tigray People Liberation Front ይላል። አያችሁ ሲግናሉ ማንም የሳኘው። ከዛም በኋላ ስትመለከቱት ዊክነሶችን ታያላችሁ። ፌዴራል ሪፐብሊክ ኦፍ ናይጄሪያ ተወክሎበታል። የኬንያው፣ የሳውዝ አፍሪካ
እነዚህ ሁሉ ሪፕሬዘንት ያደረጉ እንጂ እነሱ አይደሉም። ፕሮክሲዎች ናቸው። ፓወር ኦፍ አተርኒ መንግስታቸው የሰጣቸው ዳስት። ስለዚህ አሁንም እየዋሸ ነው ማለት ነው። ይዋት ጌታቸውን እኔ በጌታቸውና ጻድቃን የፈረምነው ነው የሚል የለም፣ አልተጻፈም ከታችሁ። አብይ አህመድም የሚልም የለም፣ አልተጻፈም ከታችሁ። የለም። ፈራሚዎቹ ማንን ነው? ከታች ያለው ነው። ቨሪ ኢምፖርታንቱ ሲግኔቸር እኮ አይደለም፣ ከታች የተጻፈው ነው። ከታች የተጻፈው ነው። ሰዓቷ ደረሰች ወገኖች። እግዚአብሔር ከእናንተ ጋር ይሁን። ያችንንም ሀገር እግዚአብሔር ያስብልን፣ የሰላምን ዝናብ ያዝንብልን።